እንግዲህ ዛሬ ኤዲተራችን ማለት ነው ከኮሜንት እና ከተለያዩ ነገሮች ማለት ነው ሰው የሚጠይቃቸውን ጥያቄዎች እንግሊዝኛ ቋንቋ መቻልን በተመለከተ በስንት ጊዜ ይፈጃል፣ በምን ልጀምር፣ እንዴት ይሁን ብዙ ጥያቄዎች ወደ 8 የሚደርሱ ጥያቄዎች ኤዲተራችን ለቅሞ ዞ መጥቶ እነሱ ጥያቄዎች እሱ ያነብልናል። እኔ ኤክስፕሌን አደርጋለሁ በቻልኩት መጠን። ከዛም አልፎ እንደገና ደግሞ በጣም እንደዚህ ነው እንዴ እስክትሉ ድረስ ወይ በጣም ልታኮርፉ ትችላላችሁ፣ ልደነግጡ ትችላላችሁ። መጨረሻ ላይ አንድ ቋንቋን በእንግሊዝኛ ቋንቋ ለመቻል ማለት ነው የወጣ ጥናት አለ ማለት ነው። በፎሬን ሰርቪስ ኢንስቲትዩት በዚህ በኩል ይወጣል። እሱን በደንብ አድርጌ ኤክስፕሌን አድርግላችኋለሁ ማለት ነው። መጀመሪያ እስቲ ሌትስ ዴልቭ ኢንቱ ዘ ኳስችን ብሩክ። እሺ የመጀመሪያው ጥያቄያችን እንግሊዝኛ በስንት ጊዜ ይቻላል የሚል ጥያቄ አንስቶልናልና ይሄን እንዴት ታየዋለህ? እንግሊዝኛ በስንት ጊዜ ይታያል? በነገራችን ላይ የአንድ ሰው ጥያቄ አይደለም። በጣም ብዙ ሰው ላይቭ ቲክቶክ ላይ ስገባ ቲቸር እንግሊዝኛ ለመናገር ስንት ይፈጃል? ኮሜንት ላይ እንግሊዝኛ ለመናገር ስንት ይፈጃል? ደውሎ ምናምን እንዴው ስንት ወር ይፈጃል? ስንት ምናምን ይፈጃል? ስንት ቀን ይፈጃል? there are a lot of questions። ይሄ ጥያቄ የሚመለከታችሁ ሰዎች በደንብ አድርጋችሁ አዳምጡኝ። ልክ ከመለስኩላችሁ በኋላ በሁለት በሶስት አይነት መልስላችኋለሁ። መጨረሻ ላይ የምታዳምጡት ግን ወይም ሊያስቃችሁ ይችላል። ለካ እንዲህ ነው እንዴ ልትሉም ትችላላችሁ። ምክንያቱም ስታዲ ነው፣ እኔ አይደለሁም ጥናት ነው ማለት ነው። ኦኬ እንግሊዝኛ በስንት ጊዜ ይቻላል? እንግዲህ መቻል ማለት ምን ማለት ነው? ሪላቲቭ አንጻራዊ ቃል ነው አይደል? እንግሊዝኛ መቻል ሲባል አንጻራዊ ነው። መቻል ራሱ ደረጃ አለው አይደለም እንዴ? ስለዚህ እኔ አሁን ማለት ያለባችሁ ሰዎች በስንት ጊዜ እኛ የምናወጣው እቅድ አለ። 4 ወር፣ 6 ወር፣ 8 ወር፣ 1 ዓመት እያልን የምናወጣቸው እቅዶች አሉ። 3 ወር፣ 4 ወር፣ 8 ወር፣ 1 ዓመት እያልን እቅድ ስናወጣ እነዚያ ሰዎች ላንደየው በቃ አድቫንስድ ሆነው ፍሉዌንት ሆነው ሌላ እንግሊዝኛ ያስፈልጋቸውን ብለን ነው እንዴ? ኖ አያልቅም አይደለም እንዴ? ትምህርት አያልቅም፣ ቋንቋ አያልቅም። ስለዚህ ከዚህ ቢያንስ እንኳ በደንብ አድርገው እንደዚህ አድርገው ሐሳባቸውን እስከዚህ ደረጃ ድረስ ብንወስዳቸው መግለጽ ይቻላል ብለን ነው በወራት የምናስቀምጥ እንጂ ትምህርቱን ለመጨረስ አይደለም እንደዛ የምናደርገው ማለት ነው። ስለዚህ እንግሊዝኛ ለመቻል በስንት ጊዜ ወይም ስንት ጊዜ ይፈጃል የሚለው ጥያቄ መሆን ያለበት አንድ እኔ በየቀኑ ስንት ሰዓት ፕራክቲስ አደርጋለሁ፣ ምን ያህል ቋንቋውን ወደዋለሁ፣ ምን ያህል እንግሊዝኛ ተናጋሪ ጓደኞች አሉኝ፣ ምን ያህል ሰዓታትን ከነሱ ጋር አወራለሁ፣ ምን ያህል አሳይመንቶችን ኤክሰርሳይዝ በራሴ እሰራለሁ፣ ሃው ማች ምን ያህል እኔ ፓሽኔት ነኝ፣ ለቋንቋው ፍቅር ለቋንቋው ፍላጎት ምን ያህል አለኝ የሚሉ ነገሮች ተደማምረው ከአስተማሪው ጥረት ጋር ይሄን ያህል ወር ብሎ ማስቀመጥ ያለበት አስተማሪውም ሲያስቀምጥ ከማን ጥረት ጋር ማለት ነው? ከተማሪው ጥረት ጋር ሆኖ instead of like giving such an estimate እንደዚህ አይነት estimate ከመስጠት ይልቅ it's really better to focus on the process. You have to enjoy the process. ሂደቱን ነው enjoy ማድረግ ያለባችሁ። You have to enjoy learning. መማሩን enjoy ማድረግ፣ ሂደቱን enjoy ማድረግ ውጤት አለመምጣት ስለማይችል ማለት ነው እንጂ ይሄን ያህል ጊዜ ይፈጃል ካልን በዚያ ጊዜ ቋንቋውን አጠናቅቄ ጨርሼ ቁጭ ላለሁ ማለት አይደለም። which is a wrong calculation በነገራችን ላይ ማለት ነው። ስለዚህ ሐሳቤን እንደው ሳልፈራ ለመግለጽ ነው መባል ያለበት። ምን ያህል ይፈጃል የሚባል ከሆነ ተገቢ ጥያቄ ነው። አሁንም ለዚህ ጥያቄ መልሴ ምንድነው? It depends on the commitment of the teacher and the learner. ያ አስተማሪው ቁርጠኝነት ሲደመር የተማሪው ቁርጠኝነት እኩል ይሆናል ውጤት ነው አይደለም? ስለዚህ ያ ነው የሚሆነው ማለት ነው። ስለዚህ ምን ያህል ይፈጃል ሲባል ምን ያህል እኔ ዝግጁ ነኝ ምናምን ብሎ ኢንዲቪጁዋል ጥያቄ ነው። ጠቅለል አድርጎ መመለስ ስለሚከብድ ማለት ነው። ነገር ግን መጨረሻ ጋር ነገራችኋለሁ ብያለሁ ምን እንደሆነ እንዳትሩ ተናዛችሁ እስከዚህ የሚባል ኤስቲሜትድ የሆነ ታይም የለም ማለት ነው። ማለት አሁን ቅድም የነገርኩህ ነው። ፎሬን ሰርቪስ ኢንስቲትዩት አለ ያወጣው ጥናት አለ። ሰዎች ያለ አስተማሪ በራሳቸው ጊዜ ቋንቋን ለማጥናት ከስንት እስከ ስንት ጊዜ ለምሳሌ ኤዋን ሌቭል ላይ ያሉ ተማሪዎች ወይም ኤዋን ገና ቢግነር የሚባሉት ምን ያህል ይፈጅባቸዋል? እንደገና ደግሞ ሌቭሎች አሉ። አፐር ኢንተርሚዲየት፣ ኢንተርሚዲየት፣ ኤሌመንተሪ ሌቭል ምናምን አለ። ስለዚህ ኤዋን ተነስቶ ወደ ኤሌመንተሪ ሌቭል ሲመጣ ኤሌመንተሪ ሌቭል ላይ ያሉት ደግሞ እንደገና ደግሞ ወደ ኢንተርሚዲየት ሲመጡ ኢንተርሚዲየት ወደ አፐር ኢንተርሚዲየት ሲመጡ ምን ያህል ይፈጅባቸዋል? አስተማሪ ከጠገባቸው ከሌለ ቪዲዮ በማየት ፖድካስት በማዳመጥ ዩቲዩብ ብቻ የተለያዩ ዩቲዩቦችን በማየት ሙዚቃ በማዳመጥ ፊልም በማየት መጽሐፍ በማንበብ በራሳቸው ጊዜ ምን ያህል ይፈጃል ብሎ ያስቀምጠዋል። እሱም ቢሆን ግርድፍ ኤስቲሜሽን ነው አይደለም እንዴ? እሱ ነግራችኋለሁ መጨረሻ ላይ።
እሺ ሁለተኛው ጥያቄ ምንድን ነበር? ኦኬ ሁለተኛ ጥያቄ ደግሞ የመናገር ችግሬን በምን መልኩ ልፈታ እችላለሁ የሚለው። የመናገር ችግሬን በምን መልኩ ልፈታው እችላለሁ መናገር ነው የብዙ ሰው ጥያቄ ማለት እኔ ችግሬ አንብቦ መረዳት እችላለሁ መጻፍ እችላለሁ መናገር ግን ችግሬ መናገር ነው ምናምን ነገር አይደል እንዴ? መናገር ምን አይነት ስኪል መሰላችሁ? መናገር ፕሮዳክቲቭ ስኪል ነው። ፕሮዳክቲቭ ስኪል ነው ማለት እኛ ፕሮዲዩስ የምናደርገው ነገር ነው። መናገር ፕሮዳክቲቭ ስኪል ነው። ስለዚህ ለመናገር አውትፑት ነው። መናገር ምንድነው? አውትፑት ነው አይደለም እንዴ? አውጥተን የምናገረው። ለአውትፑት ግን ምን ያስፈልጋል? ኢንፑት አያስፈልግም? ያስፈልጋል። አውትፑት ማለት ወደ ውጭ የሚወጣ ነገር ነው። ኢንፑት ግን ያስፈልጋል። ያን ከመናገር በፊት ያስፈልጋል ኢንፑት። ስለዚህ እንደ አስተማሪ ምን ይመክራችሁ? መጀመሪያ ኢንፑታችሁን ማስተካከል አለባችሁ ለመናገር። ኢንፑት ማለት ለምሳሌ አማይ ሊስኒንግ በቂ የሆነ ማዳመጥ አደርጋለሁ ወይ? በነገራችን ላይ ቅደም ተከተሉ ከአራቱ ስኪል ስትማሩ ቅደም ተከተሉ ምንድነው? ሊስኒንግ አለ፣ ስፒኪንግ አለ፣ ሪዲንግ እና ራይቲንግ ነው ቅደም ተከተሉ። በነገራችን ላይ አንድም ማስተማሪ ያለበት መጀመሪያ ሊስኒንግ ነው፣ ከዛ ምንድነው? ስፒኪንግ ነው፣ ከዛስ ከስፒኪንግ በኋላ ሪዲንግ ነው፣ ከሪዲንግ በኋላ መጨረሻ ራይቲንግ ነው። ለምን አትለኝም? ከተፈጥሮ ጋር አላለመጣጥ። አንድ ህፃን ልጅ ሲወለድ መጀመሪያ ምንድነው የሚያደርገው? ከእናት አባቱ ከጎረቤቱ ከምኑ ከአካባቢው ያዳምጣል ድምፅ አይደል? መጀመሪያ ምን ያስገባል ማለት ነው? አስፈላጊውን ኢንፑት ወደ ውስጥ ያስገባል ማለት ነው። ኢንፑት አለ፣ መረጃ ይሰበስባል፣ ጋዘር ያደርጋል፣ ኢንፑት ያስገባል። ከዛ በኋላ በራሱ ጊዜ እየተንተባተበ እያለ ማውራት ይጀምራል ማለት ነው። ያን ኢንፑት ባያዳምጠው ኑሮ ግን ማውጣት አይችልም አውትፑቱ። ስለዚህ ስፒኪንግ ምንድነው? አውትፑት ነው አይደለ? ስለዚህ ለስፒኪንግ ምን ያስፈልገዋል ማለት ነው? ኢንፑት ያስፈልገዋል። ኢንፑቱ ምንድነው? ሊስኒንግ ነው ማለት እየተገባ ነው። ሊስኒንግ ነው። በሶስተኛ ደረጃ የምናየው ሪዲንግ ነው። ሪዲንግ በምታነብበት ሰዓት ኢንፑት ነው አይደለም? እያስገባ ነው መረጃ፣ አዳዲስ ቮካብለሪ፣ አዳዲስ ኤክስፕሬሽን ምናምን ታስገባለህ ብዙ ቃላት ምናምን፣ ያረፍተ ነገር ስትራክቸር፣ ፓተርኑ ምናምኑ፣ ግራመሩ ምኑ ታነባለህ፣ ትይዛለህ። በኋላ ጻፍ ስትባል ደግሞ ስትጽፍ ምንድነው ማለት ነው? አውትፑት ነው። ምንድነው? አውትፑት ነው ማለት ነው። አውትፑቱ ስፒኪንግ እና ራይቲንግ አውትፑት ነው ማለት በሌላ አባባል ምንድን ናቸው? ዜር ፕሮዳክቲቭ ስኪልስ ናቸው ማለት ነው። ፕሮዳክቲቭ ስኪልስ ናቸው። ስለዚህ ኢንፑት ከሌለ አውትፑት ከሌለ የለም ማለት የማታነብ ከሆነ መጻፍ አትችልም። የማታዳምጥ ከሆነ መናገር አትችልም። አሁን አዳምጡ ሲባል ብዙ ጊዜ ሰው ማዳመጥ አይፈልግም። ሙዚቃ ማዳመጥ አይፈልግም። በሆነ ዜና ማዳመጥ አይፈልግም። ብቻ ማዳመጥ አይፈልግም። በቃ that's the problem። ስለዚህ በቅደም ተከተል ስታነቡ ምን ማድረግ አለባችሁ ነው? ሊስኒንግ፣ ስፒኪንግ፣ ሪዲንግ እና ራይቲንግ መጨረሻ። ይሄንን ተከተሉ። በቃ አስተማሪ አድርጉ ሲላችሁ በነገራችን ላይ አድርጉ በቃ። ምክንያቱም ያለፈበትን የሚያውቀው ራሱ አስተማሪው ነው። ሳይንሱንም ቢሆን ማለት ነው የሱ ነው። ስለዚህ በዚህ መልኩ እንድትሄዱ ነው። ስለዚህ ወደ ጥያቄ ስመጣ የመናገር ችግሬን በምን መልኩ ልፈታው እችላለሁ? መጀመሪያ ከመናገር በፊት you have to listen። ምን ማድረግ ያስፈልጋል? ኢንፑት ስለሚያስፈልግ you have to listen። ኧረ እኔ ሳዳምጥ እኮ አይገባኝም፣ ሙዚቃ ሳዳምጥ አይገባኝም፣ ኢንተርናሽናል ኒውስ ምናምን ነገር ባዳምጥ አይገባኝም፣ ማዳምጠው ነገር እኮ አይገባኝም። just don't worry። በጣም ማዳመጥ ዛሬም ነገም ደጋግመህ ባይገባህም ትንሽ ታስቀራለህ ማለት ነው። የተጋባን ነው። ስለዚህ ማዳመጥ ያስፈልጋል ነው በመጀመሪያ ደረጃ። ስለዚህ የስፒኪንግ ችግር መጀመሪያ ምንድነው? ካዳመጥክ በኋላ የስፒኪንግ ችግሩ በምን ነው የሚፈታው? you have to speak። በምንድነው? ስፒክ። ዋዋና የማይችል ሰው በምንድነው ዋዋናን እንትን የሚለው? ዋዋና አይችልም። ዋዋና ስኪል ነው አይደል? ክህሎት ነው አይደል? ዋዋና ማችል ከሆነ ዋዋናን በምንድነው የምትፈታው? በመዋኘት ነው አይደል? yes ነው። እሺ ስፒኪንግን የምትፈታው በምንድነው? በማውራት ነው በራሱ ማለት ነው። ግን ኢንፑት ግን ያስፈልጋል ለማውራት አይደለም እንዴ? ስለዚህ how can I solve my speaking የእንግሊዝኛ ስፒኪንግ ፕሮብሌም በምንድነው የምፈታው? by speaking። how do I speak? just practice with friends, practice with different like ብዙ ኤክስፖዠር ፈጥራ ፕራክቲስ አድርግ። ስለዚህ የስፒኪንግ ችግር በምን ይፈታል ማለት ነው ብሩክ? በስፒኪንግ ይፈታል ማለት ነው። yes or no? how can I speak? listen and then አዳምጠህ መረጃ ሰብስበህ ግራመሩንም ምኑ ሁሉ ነገር ሰብስበህ ግን መናገር ከበደህ አይደል? በምን ትፈታዋለህ? በራሱ በስፒኪንግ ማለት። መኪና መንዳት በምን ይፈታል ማለት ነው? መኪና መንዳት የሚከብድ ከሆነ በምን ነው የምትፈታው?
በመንዳት ነው። ሌላ ቁጭ ብለህ ዝም ብለህ መጽሐፍ ስላገላበጥኩ ቁጭ ብለህ ምናምን ነገር መኪና መንዳት አትችልም። መጀመሪያ እውቀቱ ያስፈልጋል። ኦፍ ኮርስ ታነባለህ፣ ምን ትላለህ፣ ምን ታዲያ ቲዮሬቲካል ኖሌጅ አለ። በኋላ ግን ወደ ፕራክቲሱ ካልገባ ትርጉም የለውም። አሁን የኛ ነገር ምንድነው ቋንቋ የሆነው መማር፣ አሁንም መማር፣ ደብተር መጨረስ። አንዱ ምን ያለኝ ከዚህ ሁሉ ቪዲዮ አፕሎድ ካረካችሁ አንድ ያመልጠኝን ሁሉን ማስታወሻ ላይ አስፍሬያለሁ አለ። አጥንቼዋለሁ፣ አብዛኛውን ይዤዋለሁ 90% ማለት እችላለሁ፣ ግን እንግሊዝኛ መናገር አልችልም ማለት። ስለዚህ ሰውዬ ኢንፑት አለው አይደል? ኢንፑት የለውም አለው። ኢንፑት ስላለው አሁን የሚቀረው አውትፑቱ ነው አይደል? በምንድን ነው? በመናገር ነው ችግሩን የሚፈታው ማለት ነው። so you have to speak. how do I speak? እንዴት መናገር ይችላል? just speak with friends። ከጓደኞቻችሁ ጋር ተናገሩ። ከቻት ጂፒቲ ጋር ከምን ጋር ወደ በኋላ መጣበታለሁ ስለዚህ ጉዳይ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። እሺ ሶስተኛ ጥያቄ ሄድሲ። ሶስተኛ ጥያቄያችን ደግሞ ያለን በሰው ፊት እንግሊዝኛ ለማውራት ሳስብ በጣም እፈራለሁ ምን ላድርግ ይለናል። በሰው ፊት እንግሊዝኛ ለማውራት ሳስብ በጣም እፈራለሁ ምን ላድርግ? yes ፍርሃቱ ከየት ነው የመነጨው? ፍርሃት ከሁለት ነገሮች ይመነጫል። አንደኛው ሰውየው የሚናገረው ሰው ከሰው ፊት ሲናገር የማይችል ከሆነ ቶታሊ የማይችል ከሆነ ማለት ነው። ሁለተኛው ደግሞ እንደገና ደግሞ የሰዎችን ደግሞ ጀጅመንት እየቻለ እንደገና ደግሞ የሰዎችን ምንድን ክሪቲሲዝም ወይም ሂስ ተሰሳትክ ባላለሁ የሚለው ነገር የሚያስፈራው ከሆነ ማለት ነው። የተገባለ ከሁለት ነገሮች ፍርሃቱ ይመነጫል ማለት ነው። አንደኛ is lack of knowledge itself, lack of the skill itself። ሁለተኛው ግን fear of making mistakes ነው። ስህተት ለመስራት መፍራት ማለት ነው። እሱ ናቸው እነዚህ ሁለት ነገሮች ናቸው። በመጀመሪያ እስቲ ይሄን ጥያቄ ጠይቁ እስቲ። በተለይ ቋንቋውን ለመልመድ በጣም ከሰው ፊት ሲሆን የምትፈሩ ሰዎች እቺን ጥያቄ ለራሳችሁ ጠይቁ። እኔ እንግሊዝኛ ቋንቋ የራሴ ቋንቋ አይደለም። yes English is not my first language. yes እንግሊዝኛ ቋንቋ የራሴ ካልሆነ ደግሞ እኔ ስሰሳት ሳጨመላልቀው በማጨማለቄ ሰዎች እኔን ፖሊስ ጣቢያ ወስደው ያሳስሩኛል ወይም ሰዎች እኔን መጣው እንደዚህ ፓንች ያረጉኛል ወይ በቦክስ መጣው ሰዎች ይመቱኛል ወይ ምን ሊያረጉኝ ይችላሉ? what will be the punishment ብንል ምንም ሊያረጉን አይችልም መጨረሻ ላይ። ስለዚህ ምንም ማያረጉኝ ከሆነ ላይክ ለምን ያልማረም ስተቱን አጨመላልቄ ለምን አልማረም? ስለዚህ እሱን ነገር ማስተካከል it's all about the mindset። በነገራችን ላይ before you make decisions to learn English you have to correct your mindset። መጀመሪያ አመለካከታችን ስለ ቋንቋ ያለንን ምን ማለት ያስፈልጋል? መቀየር ያስፈልጋል። እንግሊዝኛ ቋንቋ ደጋግሜ ሁሉ ጊዜ እንደምለፈልፈው የስልጣኔ ቋንቋ ነው፣ በቃ እንግሊዝኛ ቋንቋ መናገር መሰልጠን ነው ብሎ የሚያስብ ሰው ካለ ተሳስቷል ነው። ይሄ ስህተት ነው። ወሳኝ ስለሆነ ያ ቋንቋ ወሳኝ በመሆኑ እማራዋለሁ ነው ማለት ያለባችሁ እንጂ ወሳኝ በመሆኑ ሰባብሬ ለምዳለሁ ነው እንጂ እንግሊዝኛ ቋንቋ የሚናገር የሰለጠነ የማይናገር ፋራ ይሆናል። ይሄን አይነት ማይንድሴት ከዚህ ማታወጡ ከሆነ ሁሉ ጊዜም ከሰው ፊት እንግሊዝኛ ለመናገር ጠያቂያችን እንዳለው ፍርሃቱ ይመጣል ማለት ነው። ለምሳሌ ቤት ሲሆን ለብቻው የሚያወራ ሰው ከሰው ፊት ሲቀርብ ግን በቃ ከንፈሩ የሚያያሰው በቃ ጉሮሮ ሌላ ነገር 10 ጊዜ ጉሮሮውን ክሊር የሚያደርግ ሰው አልመጣለት እያለ ኮንፊደንሱ ማለት ነው። at the same time እኔ የማውቀው ሰው አለ ኖርማሊ ዝም ብሎ እንግሊዝኛ አያወራም፣ ነገር ግን ትንሽ ቀመስ ያደርጋል እኮ ምናምን ነገር በደንብ እንግሊዝኛ የሚያወራ ሰው አለ። ስለዚህ ያ ከሬጅ ከየት ነው የመጣው? ያ ድፍረቱ ወኔው ከየት ነው የመጣው? እየተግባባ ነው። ስለዚህ ምን ማድረግ አለባችሁ? መጀመሪያ እነዚህ ሶስት ነገሮች ማድረግ አለባችሁ። እነዚህ ነገሮች መጠየቅ አለባችሁ። አንደኛ ምንድነው መሆነው የሚደርስብኝ ፓኒሽመንት ምንድነው? ቅጣቱ ምንድነው? እኔ ብሰሳት ሌሎች ምን ሊያደርጉኝ ይችላሉ? ምንም አያደርጉም። ሁለተኛው እንደገና ቋንቋ ላይ ያለንን አመለካከት የመሰልጠን ፋራይ መሆን ከዚህ ጋር አናያይዘው። በቃ ኢስ ቬሪ ኢምፖርታንት ወሳኝ ቋንቋ ነው መማር አለብኝ ብለህ እንደዚህ አይነት ችግር ያለባችሁ ሰዎች በእንደዚህ አይነት ማይንድሴታችሁን አስተካክሉ ነው። ይሄ መልሼልሃለሁ ብሩክ፣ ወይም ለአንተስ እንደዚህ አይነት ጥያቄዎች የምትጠይቅ ከሆነ ማለት ነው ተመልሶልኛል። እሺ go ahead next። እሺ ቀጣዩ አራተኛ ጥያቄያችን ደግሞ እንግሊዝኛ ለማወቅ ከምን ልጀምር ነው የሚለን። ይሄ ጥያቄ በነገራችን ላይ እንግሊዝኛ ከየት ልጀምር የሚል ጥያቄ በተከታታይ ብዙ ሰው የሚጠይቀው ጥያቄ ነው። ላይክ የት ጀምሬ የት ነው? ይሄንን ለማለት አንድ ተማሪ ምን ማድረግ አለበት? ሌቭሉን ማወቅ አለበት። ሌቭሉን አይደንቲፋይ ማድረግ አለበት። ቢግነር ነኝ፣ ኢንተርሚዲየት ነኝ፣ አፐር ኢንተርሚዲየት ነኝ ወይስ አድቫንስድ ነኝ የሚለውን ነገር ከለየ በኋላ ነው። ለእያንዳንዱ ቪዲዮ የሰራሁት ስላለ እዚህ በፊት ሌላ ቪዲዮ ላይ ማለት ነው ዩኒክ እንግሊሽ እና አማሪክ የሚለው ቻናል ላይ
እንግሊዝኛ ለማጥናት የት ልጀምር የሚል በየሌብሉ የሰራሁት አለ። እሱን ቪዲዮ እንድታዩ ነው የምመክራችሁ። ምክንያቱም እዚህ ጋር የምሰጣችሁ ለቢግነር፣ ለኢንተርሚዲየት፣ ለአድቫንስድ ብዙ ነገር ስላለ ከዛ ጋር የተሰራ ቪዲዮ ስላለ እንግሊዝኛ የት ልጀምር የሚል ወይም ከየት ልጀምር የሚል ማለት ነው። ያን ብታዩት የበለጠ ያግዛችኋል ብዬ አስባለሁ። ስለዚህ እንደዛ ማድረጉ ተገቢ ነው ማለት ነው። ሌላ ጥያቄ ምንድን ነበረ ብሩክ? እሺ ይሄኛው ጥያቄ ደግሞ የብዙዎች ጥያቄ ይመስለኛልና በእውነት እንግሊዝኛ አስተማሪው አስተምሮኝ እለወጣለሁ ወይ የሚል ነው። በእውነት እንግሊዝኛ አስተማሪው አስተምሮኝ እለወጣለሁ ወይ? መልሱ የሚሆነው አትለወጥም ትለወጣለህ ነው መልሱ። ምክንያቱም እንግሊዝኛ አስተማሪ በእውነት እንግሊዝኛ አስተማሪ አስተምሮኝ እውነት እለወጣለሁ። ምክንያቱም ይሄም ያንተም ጥያቄ መሰለኛል። ከታች አንደኛ ክፍል ጀምሮ እስከ ላይ ድረስ እንግሊዝኛ አስተማሪ አስተምሮናል። ታዲያ ያልተለወጥኩትን ቋንቋ ትምህርት ቤት በምን ታምር ነው ልለወጥ የምችለው? ዩቲዩብ አይቼ በምን ነው ልለወጥ የምችለው? በመጀመሪያ አንድ ማወቅ ያለባችሁ ነገር አስተማሪ አይደለም የሚለውጠው። የሚለውጠው ማን ነው ማለት ነው? ራሱ ማይንድ ሴቱ ነው። በቃ ለርኒንግ ሃስ ቱ ቢ ዊዝን። በቃ ትምህርት ከውስጥ ነው የሚጀምረው። ከውስጥ ትክክለኛ ማይንድ ሴት አመለካከት ለቋንቋው ከሌለ፣ ለቋንቋው ፍቅር ከሌለ፣ ለመማር ተነሳሽነቱ ከሌለ ዱ ዩ ቲንክ አስተማሪ የሚቀይር ይመስላል? ነው። ለምሳሌ ጥያቄ ያለኝ ልንገርህ። አንተ በጣም የምትጠላው ትምህርት ምንድን ነው? ማት። አንድ አይነት አስተማሪ ነው ማትማቲክስ ያስተማርህ አይደል? የተለየ አስተማሪ አንደኛ ለሚወጣው የተለየ አስተማሪ ያላስተማረ ማት 100 ከመቶ ለሚያመጣው 90 ከሚመጣው የማትማቲክስ ከፍተኛ ምሁራን አፍርቷል ያስተማሪ አይደል? አንተ ግን ማትማቲክስ አልቻልክም ወይም በጣም ትጠራዋለህ ወይም ያስተማሪ አልተመቸህም አይደለም እንዴ? ልክ ነው። ያ አሁን ልብ አድርግ። እንደዚህ ነገሮች አሉ። የአስተማሪው ችግር ቢሆን ኑሮ እነዛ ተማሪዎች በራሳቸው ጊዜ ካንተ የሚበልጡ በጣም ብዙ ጂኒየስ ተማሪዎች አሉ በማትማቲክስ ፕላስ እኩል ተመሳሳይ አስተማሪ አስተምሮን ክፍል ውስጥ የተለያየ ውጤት ይመጣል አይደል? የፈለገውን ያህል የሚወደድ አስተማሪ ቢሆን የፈለገውን ያህል ጂኒየስ አስተማሪ ቢሆን ጎበዝ አስተማሪ ቢሆን የሚለውጠው ተማሪ አለ፣ የማይለውጠው ተማሪ አለ። የሱ ነው። ልክ ነው። ለሴሚስትሩ ዩቲዩብን በለው ቋንቋ ትምህርት ቤት በለው የምትለውጠው አስተማሪ አለ፣ የማይለውጥ አስተማሪ አለ። የምትለውጠው አስተማሪ ፓሽን ነው። ብዙ ጊዜ ታስታውሱ ከሆነ ክፍል ውስጥ ቁጭ ብለን እየተማርን እያለ በጣም ጎበዝ ተማሪዎች የት አካባቢ ነው የሚቀመጡት? ብሩክ የራስህ ፐርሶናል ኤክስፔሪየንስ ልንገርህ። ፊት ለፊት ነው የሚቀመጡት። ለምን መሰላችሁ? የአስተማሪዎችን አቴንሽን ይፈልጋሉ ጎበዙ አስተማሪ ደግሞ ለምዶበት ፊት ለፊት የምትቀምጠውን እከሌ ነው የሚለው አይደል? ስለዚህ ፊት ለፊት ላይ ነው የሚመጡት ጎበዝ አስተማሪዎች። እንዲህ መጠየቅ የማይፈልጉት ደግሞ ምናምን የት አካባቢ ነው በብዛት የሚቀመጡት? ያው ከጀርባ ባክ ቤንቸርስ ናቸው። ከጀርባ አካባቢ ነው የሚቀመጡት ማለት ነው። የተገባ ነው። ከጀርባ ነው በቃ መጨረሻ አካባቢ ሄደው በቃ እዚህ ነው ደስ የሚለኝ ነው የሚሉት። ምን ማለት ነው? ምን ለማለት ነው? ተመሳሳይ አስተማሪ ገብቶ የተለያየ ውጤት ይመጣል ከአንድ ክፍል ውስጥ የፈለገው ጂኒየስ አስተማሪ ቢሆን። ይሄም እንግሊዝኛ እውነት እንግሊዝኛ በመማር ይመጣል ወይ? እንግሊዝኛ ተብሬ አመጣዋለሁ ወይ ካላችሁ እንግሊዝኛ በመማር ይመጣል። ግን በምን አይነት መማር ነው የሚመጣው ነው? ቋንቋ እንግዲህ ሁለት ነገሮች አሉ። ሁልጊዜ ቪዲዮ ስሰራ እንደምለፈልፈው ምን አለ? እውቀትና ክህሎት አለ። እውቀቱን ከምን እናገኛለን? ከዩቲዩብ እናገኛለን። ይሄ ሰው ነው። እውቀቱን መጽሐፍ ከማንበብ እናገኛለን። ክህሎት ግን በፕራክቲስ ነው የሚመጣው። በምን ነው የሚመጣው? በፕራክቲስ ነው የሚመጣው። ትልቅ መጽሐፍ ይዘህ ጠረጴዛ የሚያክል መጽሐፍ ይዘህ ስለ መኪና አነዳድ ብታጠና መኪና መንዳት ትችላለህ? ካልነዳ ነዳ ሾፌር ሆንክ ማለት ነው አይደለም? ስለዚህ እንግሊዝኛ በመማርና በመለማመድ ይመጣል። እንዴት ነው የማይመጣው? ሁሉም ሰው ተምሮና ተለማምዶ ነው አይደለም እንዴ? ስለዚህ ምንም ጥያቄ የለው። የማይለወጠው ብዙ አመታት እየተማረ እንግሊዝኛን ያየበት መንገድ ስህተት ስለሆነ ነው። ዝም ብሎ አንብቦ ዝም ስለሚል ነው። ተምሮ ክፍል ውስጥ ፎርሙላውን ይዞ ዝም ስለሚል ነው። እንግሊዝኛ ለፈተና ብቻ አካዳሚክ ወይም ለቀለም በጽሁፍ ለሚጻፍ ለዳሽሙላ ለምናምን ብቻ ስላጠና ነው። ፕራክቲስ እያደረገ ኢንጆይ እያደረገ እየተለማመደ አይደለም ያጠናው። ስለዚህ ትንሽ ነገር ካያችሁ በኋላ እሷን ነገር በብዙ መልኩ ፕራክቲስ ማድረግ፣ በብዙ መልኩ መለማመድ። ስለዚህ ትምህርት ከልምምድ ጋር ከሆነ ይቀይርሃል አስተማሪው። መጀመሪያ ግን ለመቀየር ምን ማድረግ አለብህ ማለት ነው? አንተ ለመቀየር ፍላጎቱ ሊኖር ይገባ። እንደው እንግሊዝኛ ጠቃሚ ነገር ሳይሆን አይቀርም ሲቆይ ልማረው ሲል ተልካሻ የሆነ ምክንያት ብዙ ሰው መምጣት የለበትም ማለት ነው። አንደርስታንድ አድርገኛል? እሺ ሌላ ጥያቄ ምንድን ነበር? ሌላኛው ይሄኛው የኔም ጥያቄ ነውና ያንተም ነው። እሺ ከእንግሊዝኛ ውስጥ ወሳኙ ምንድን ነው? ግራመር፣ ቮካብላሪ፣ ስፖከን የትኛው ነው
አሁን ይሄ የወሳኝነት ጥያቄ አይ ቲንክ ከእንግሊዝኛ ውስጥ ወሳኙ ምንድነው? ግራመር ነው? ቮካብላሪ ነው? ስፖክን ነው? ምንድነው ወሳኙ ነገር? በቃ ወሳኙ አሁን ልብ አድርጉ፣ ቅድም ያልኳችሁ ነገር ነው። if you don't have words ቃላት ከሌለ ብሩክ ቃላት ከሌለ ሰባብሮ ካፌ የማውጣት ነገር ሊመጣ ይችላል እንዴ? if you don't have words, if you don't have enough words, if you don't have enough phrases በቂ የሆነ ሐረግ በቂ የቃላት ክምችት የለህም ማለት እኮ አፍህን ማውጣት አትችልም መናገር አትችልም ማለት እኮ ነው አይደል እንዴ? ሰባብረህ እንኳን ለመጠቀም ለምሳሌ ውጭ ሀገር ደህ ትንሽ እንኳን አንተ ስሙን እንኳን ብታቅ ማለት ነው ፓስታ እንኳን ብትፈልግ ስፓጌቲ ብትል ሆቴል ገብተህ ስፓጌቲ ብትል እንደው ስጭኝ ጊሚ ኤክስኪዩዝ ሚ አለ ወይ ምናምን ሳትል እንኳን ቃሉን ብትጠራ ሰው በቶ ሊያስተናግድ ይችላል አይደል? so the foundation ምን መሆን አለበት? መቅደም ያለበት ምንድነው? ፋውንዴሽኑ ምንድነው? vocabulary መያዝ አለብን ማለት ነው። when you have enough words at least you try to connect those words wrongly ቢሆንም በስህተትም እነዛን ነገሮች ቢሆንም ግራመሩ ቢበላሽም አገጣጥማችሁ መልእክት ለማስተላለፍ ጥረት ታደርጋላችሁ። yes or no? but if you don't have words, I'm sorry, like words are በቃ basic blocks, they are just fundamental blocks of English. የእንግሊዝኛ በቃ ብሎኮች ናቸው መሰረቶች ናቸው ማለት ነው። so vocabulary መሰረት ነው። vocabulary የለህም ማለት በቃ ምኑን ታጠነዋለህ ታዲያ vocabulary? ስለዚህ you need to have a strong foundation of vocabulary. ሌላ ምን አለ? ሌላ ኦኬ። ሰባተኛው ደግሞ ቋንቋ እድሜ ከሄደ በኋላ መማር አይገባም። ምንድን ቋንቋ እድሜ ከሄደ በኋላ ኦኬ። ቋንቋ እድሜ ከሄደ በኋላ ብማረው አይገባኝም እንደዛ አይነት ነገር ነው እና ምንድን አይገባኝም። ስለዚህ እውነት ነው ወይ ነው ወይስ ምንድነው? ይሄንን እንዴት ታየዋለህ ነው። አሁን ላድ የሚባል ነገር አለ። ላድ ማለት ላንጉጅ አኩዚሽን ዲቫይስ ማለት ነው። በቋንቋ ጥናት ማለት ላንጉጅ አኩዚሽን ዲቫይስ ያ ቲዮሪዎች አሉ። አንድ ሰው እድሜው በሄደ ቁጥር የቋንቋ እንትኑ እየቀነሰ ይመጣል የሚል there are theories and postulates አሉ። ነገር ግን ደግሞ በዛው ልክ ደግሞ ይሄንን ደግሞ ኢንቫሊዴት የሚያደርጉ ሰዎች አሉ። ደግሞ በእድሜያቸው ከሄደ በኋላ ደግሞ በደንብ አድርገው የሚችሉ አሉ። እኔ አሁን የእድሜ የምናምን ኦፍ ኮርስ ህፃናትን ማስተማር በጣም ቀላል የሚሆነው ብሩክ ለምን ይመስልሃል? ሜቢ እነሱ ቶሎ የሚያዝ እንትን ስላላቸው አይደለም። they are not afraid of making mistakes። አንተ እኮ ሼም ብዙ አጠራቅመሃል አይደል? እንዴም ብል እንደዚህ ይባላል ወይም ብል በጣም የክብር ጉዳይ ያስጨንቀሃል። የሱ ነው በቃ ብሰሳት እንዲህ ይላል ብሰሳት እንዲህ። ህፃናት ግን ለምሳሌ ልንገርህና የኢትዮጵያ ዋና ከተማ ማን ነው ተብሎ ቢጠየቁ ከፈለጉ ቶሮንቶ ነው ብለው አይጨነቁም እኮ እነሱ። አንዱ ተማሪ እጁን አውጥቶ የኢትዮጵያ ዋና ከተማ ማን ነው ቶሮንቶ ቢል ሲሰሳት ራሱ ሰው ቢስቅ አብረው ነው የሚስቁት እነሱ። ገብቷል አባባሌ? they are open to make mistakes። ስህተት ለመስራትና ለማጨመላለቅ ምንድናቸው ማለት ነው? ኦፕን ናቸው። እየተሰሳቱ እየሳቁበት ምናምን እየተደባደው እንደዛ ነው ቋንቋን አፕሮች የሚያደርጉት የሚማሩት ማለት ነው። ሶ በጣም ኢንጆይ ከማደርገው መካከል እኔ ህፃናት ማስተማር ነው። ለምሳሌ ለምን ኢንጆይ የምታደርገው ህፃናት ማስተማር ነው ብትለኝ they are not afraid of making mistakes. they just make enough mistakes። በቂ የሆነ ስህተት ነው እንደፈለጋቸው የሚሰሩት ማለት ነው። እና ኢንጆይ ነው የምታደርገው ያንን ነገር። ስታድግ ግን ያንን ነገር ትንሽ ይሄ አይባልም እንደዚህ አይደረግም የተሳስተሃል ምናምን ያለ ክብርህ ለምን ስለምትል ያ ነገር ስለሚቀንስ አንዱ ፋክተር ይሄ ነው። እንደገና ህፃናት ደግሞ ብዙ ኃላፊነት ብዙ ስትረስ የለባቸው ቤተሰብ ነው። ስለምን ያስባል? የቤት ኪራይ ደርሶባቸው ነው? የሽሮ ነው የበርበሬው ነው ወይስ ምንም ያሳስባቸው? ብዙ ኃላፊነት ስለሌለባቸው እዚህ ቶሎ ይዙልሃል ማለት ነው። የሱ ነው። ስለዚህ ይሄ ነው። ስለዚህ ያ ሳይሆን የሞቲቬሽን የፍላጎት የምናምን ጉዳይ ነው። ስለዚህ እሱ ነገር ያ ቲዮሪዎች አሉ እንደዛ የሚሉ ቲዮሪዎች አሉ። እሱን ደግሞ ኢንቫሊዴት የሚያደርጉ ደግሞ የሚሽሩ ደግሞ ሪጀክት የሚያደርጉ ደግሞ ነፍ ኢንዲቪጁዋልስ አሉ። እድሜያቸው ከሄደ በኋላ የተማሩ ሰዎች አሉ ማለት ነው። እሺ ሌላ ይሄ የመጨረሻው ጥያቄ ነውና ቋንቋዬን ለማሻሻል ምን አይነት ማቴሪያል ልጠቀም? ቋንቋዬን ለማሻሻል ምን አይነት ማቴሪያል ልጠቀም? መጀመሪያ አሁንም ሌቭላችሁን አይደንቲፋይ ማድረግ አለባችሁ። ሌቭላችሁን ፈተና ተፈትናችሁ ሌቭላችሁን ከለያችሁ በኋላ በዚያ ሌቭል የሚያስፈልግ ማቴሪያል ነው መጠቀም ያለባችሁ። ለምሳሌ ከኢንተርሚዲየት አካባቢ የደረሰ ቢግነር ያልሆነ ሰው ኢንተርሚዲየት አካባቢ ሌቭል ላይ የደረሰ አሁን የምናውቀው ሁሉ ጊዜ የምለፈልፈው ቻት ጂፒቲ is one of the best tools። እኔ ለራሴ የምጠቀምበት ለተማሪውም ሪከመንድ ማድረገው ቻት ጂፒቲ ነው። ቮይስ ፊቸር ስላለው ኮንቨርሴሽን አለው። ታወራላችሁ፣ ጽፋላችሁ፣ ታወራላችሁ፣ ጽፋላችሁ። በቃ it's the best application ማለት ነው። ስለዚህ
ቻትጂፒቲ ሌላም አፕሊኬሽኖች እነ ፓትሪካ ዲፕሲክ ሌላም አፕሊኬሽኖች አሉ እነሱ መጠቀም ትችላላችሁ ፒኦኢ መጠቀም ትችላላችሁ ማለት ነው ማቴሪያል ማለት ነው ወደ ኢንተርሚዲየት ሌቭል ላይ እየደረሳችሁ ነው ነገር ቢግነር ያለ ሰው ግን ቁጭ ብሎ ግን በአስተማሪው ቅጥቅጥ አድርጎ መማር አለበት መጀመሪያ ማለት ነው ስለዚህ ማቴሪያል እንደየሌብሉ ይለያያል ማለት ነው ስለዚህ መጀመሪያ ምን ማድረግ አለብን ሌብላችንን ማወቅ ያስፈልጋል አሁን መጨረሻ ነግራችኋለሁ ያልኳችሁ በጣም ልታኮርፉ ትችላላችሁ ይሰሰሙ ይጭ እንደዚህ ነው ብላ ግን ፋክቱንና እውነቱን ልታውቁ ነው ኦኬ ስለዚህ according to the foreign service institute የሚባል አንድ ካምፓኒ ተማሪዎች ወይም ሰዎች ቋንቋን ማጥናት የሚፈልጉ ሰዎች ቋንቋን ለማጥናት ቢፈልጉ በራሳቸው ያለ ማንም አስተማሪ አጋዥ ማጥናት ቢፈልጉ ምን ያህል ወራትና አመታት ይፈጅባቸዋል ብሎ በሌብል ከፋፍሎ አስቀምጦታል እኔ እዚህ ጋር ጽፌዋለሁ ማለት ነው ይሄንን ቼክ ማድረግ ትችላላችሁ ኦልራይት የመጀመሪያው A1 ወይም ቢግነር ሌቭል ላይ ያሉ ሰዎች ከ75 ሰዓት እስከ 100 ሰዓት ድረስ ይላል ከስንት ሰዓት ከ75 ሰዓት እስከ 100 ሰዓት ድረስ ያስፈልጋቸው በየቀኑ አንዳንድ ሰዓት ፕራክቲስ ያደርጉ ከ2 እስከ 3 ወር ይፈጅባቸዋል ይላል ምን ላይ ያሉ ቢግነር ሌቭሉን ለመጨረስ ማለት ነው የተጋባ ነው የቢግነር ሌቭላቸውን ለመጨረስ ከ75 እስከ 100 ሰዓታት ድረስ ያስፈልጋቸዋል ይሄ ጥናት ነው ማን ያጠናው ፎሬን ሰርቪስ ኢንስቲትዩት የሚባል ካምፓኒ ነው ጉግል ማድረግ ትችላላችሁ ስለዚህ ከ75 እስከ 100 ሰዓት ያስፈልጋል ያለ አስተማሪ ከ75 እስከ ስንት እስከ 100 በየቀኑ አንዳንድ ሰዓት ፕራክቲስ ቢያደርጉ በየቀኑ አንዳንድ ሰዓት ቢለማመዱ ቢያጠኑ አድርጉ የተባሉትን ቢያደርጉ በየቀኑ ነው ያልኩ ስንት ከ75 እስከ 100 ከ2 እስከ 3 ወራት ድረስ ይፈጃል ይላል and then elementary ላይ ወይም A2 ላይ ያሉ ሰዎች ትንሽ ከቢግነር ከፍ ያሉት elementary ወይም A2 ላይ ያሉ ሰዎች ደግሞ ከ150 እስከ 200 ሰዓታት ያህል ይላል ከስንት ከ150 እስከ 200 ሰዓታት ያህል ይፈጅባቸዋል ይላል ልብ አድርጉ በመጨረሻ ላይ በጣም ነግራችሁ ወሳኝ የሆነ ነገር ስላለ በደንብ ተከታተሉ ከ150 እስከ 200 ሰዓታት ድረስ ያስፈልጋቸዋል ይሄ በየቀኑ አንዳንድ ሰዓት ቢለማመዱ ቢያነቡ ፕራክቲስ ቢያደርጉ ከ4 ወር እስከ 6 ወር ድረስ ይፈጅባቸዋል ይላል ከስንት ከ4 ወር እስከ 6 ወር ድረስ ታዲያኛ የምናስተምረው ለምሳሌ የ3 ወር ቀን የ90 ቀን የምናምን እያለ የምናስተምረው አለ አይደል የሱ ነው እሱ ከሆነ ሌብል ወደ ሆነ ሌብል ለመውሰድ ነው ካለበት ሌብል ወደ ሆነ ሌብል ለመውሰድ ነው እንጂ ቋንቋ ላንደየው በቃ ፍጽምጽም ማድረግ ለመቀመጥ አይደለም ፋክቱን መነጋገር እኔ ሁሉ ጊዜ በቪዲዮም ስለመለፈልፈው ማለት ነው ኦኬ ሌላው ኢንተርሚዲየት ወይ ቢዋን ሌቭል ላይ ያሉ ሰዎች እቺን ኢንተርሚዲየት ሌቭል ለመጨረስ ከ300 እስከ 400 ሰዓታት ያህል በየቀኑ አንዳንድ ሰዓት ቢማሩ ፕራክቲስ ቢያደርጉ ከ8 እስከ 12 ወራት ይፈጅባቸዋል ኢንተርሚዲየት ሌቭሉን ለመጨረስ ማለት ነው ኦኬ ቢዋን ያን ሌላው ቢቱ አፐር ኢንተርሚዲየት ማለት ነው ቢቱ ሌቭል ላይ ወይም አፐር ኢንተርሚዲየት ሌቭል ላይ ያሉ ሰዎች ደግሞ ከ600 እስከ 800 ሰዓታት ከ600 እስከ 800 ሰዓታት ይፈጅባቸዋል ነው እነዚህ ሰዎች በየቀኑ አንዳንድ ሰዓት ቢለማመዱ ከአንድ አመት ተኩል እስከ 2 አመት ድረስ ይፈጅባቸዋል ይላል አሁን እየተነከረ የሚመጣው ምንድነው ያው ያለ የደረስከበት ሌቭል ማለት የመጨረሻ ማን ነው ሌላው ቀጣዩ ሌቭል ማን ነው C1 ሌቭል አድቫንስድ ፍሉዌንሲ የሚባለው C1 ሌቭል ከ1000 ሰዓታት በላይ ይፈጃል እሱም ከ2 እስከ 3 አመታት ድረስ ይፈጃል በየቀኑ ለአንዳንድ ሰዓት ያህል ፕራክቲስ ቢያደርጉ ቢማሩ ሌላው የመጨረሻው C2 ሌቭል የሚባል አለ C2 ሌቭል ማለት በቃ ኒር ኔቲቭ የሆነ ወደ ተወላጆች የቋንቋ ባለቤቶች ወደሚባሉት የተጠጋ አደገኛ የቋንቋ ፍሉዌንሲ የሚባለው ግን ከ2000 ሰዓታት በላይ ይፈጃል ይላል እሱም ከ4 አመት እስከ 5 አመት ድረስ ይፈጃል ይላል አሁን ይሄን ማድረግ የምንችለው ምንድነው ታዲያ እንግሊዝኛ በአንድ ወር ይችላል ወይ በ20 ቀን ይችላል ወይ በ30 ቀን አንዳንዱ በሳምንት ሚልም አይጠፋም የት ነው ኢንጆይ ማድረግ ያለባችሁ ምኑ ነው ፕሮሰሱን ነው ኢንጆይ ማድረግ ያለባችሁ ፕሊዝ ፕሮሰሱ የተገባ ነው እኔ ምልህ ፕሮሰሱን ኢንጆይ ማታደርገው ከሆነ ሪዛልቱን አታገኘው በነገራችን ውጤቱን አታገኘው በቃ you have to enjoy the process እያንዳንዱ ፕሮሰስ ኢንጆይ ማድረግ ያስፈልጋል ኦኬ ስለዚህ ይሄን ያህል ታዲያ አንዳንድ ሰዓት በየቀኑ ነው የሚለው በየቀኑ ስንት ሰዓት በሳምንት 3 ቀን አላለም በሳምንት 2 ቀን አላለም ጊዜ የለኝም መማር የፈለኩት በሳምንት 2 ቀን ነው ቅዳሜና እሁድ ብቻ ናት ያለች ሌላው ቀን አንድ ሰዓት
አይጠፋም ጊዜ ማለት ነው። ይሄ የሚለው ያለ አስተማሪ ሰዎች በራሳቸው ጊዜ ቁጭ ብለው መጀመሪያ ግን ይሄን እቅድ ቁጭ ብላችሁ እናንተ ይሄን አሁን የነገርኳችሁን ፎሬን ሰርቪስ ኢንስቲትዩት ያጠናውን ይሄንን በራሳችሁ ላይ መማር ከፈለጋችሁ የመጀመሪያ ሌብላችሁ ምን ማድረግ አለ ሌብላችሁን አስተማሪ እንዲፈትናችሁ ታደርጋላችሁ። ሁለተኛ ከዚያ ሌብል ጋር የሚገናኝ ማቴሪያል አዘጋጅልኝ ትላላችሁ። የተገባ ነው። ቪዲዮ ሊሆን ይችላል እዛ ይመርጥላችኋል፣ የሚነበብ መጽሐፍ ይመርጥላችኋል፣ ሙቪ ይመርጥላችኋል። ሁሉን አስፈላጊውን ነገር ምረጥልኝ ትላላችሁ። ያን ፉል ፓኬጁን ትገዛላችሁ ማለት ነው። በራስ ጊዜ ቻሌንጅ ማለት ትችላለህ። ጊዜ የሌላችሁ ሰዎች አንዳንድ ሰዓት በራሴ በቃ ያልኩ ምናምን ነገር እንትናለው። ነገር ግን አሁን ታንክስ ለቻት ጂፒቲ ለዲፕሲክ ሌላ ፒኦኤ ሌላም አፕሊኬሽኖች ስላሉ በየቀኑ ይሄ 1 ሰዓት የሚለውን ወደ 2 ሰዓት ወደ ምናምን እያመጣችሁ ማጥበብ ትችላላችሁ። በቀን 2 ሰዓት ፕራክቲስ የሚያደርግ። ስለዚህ ሌብላችሁን ማለት እንደዛ ካደረጋችሁ ከለካችሁ በኋላ ሌብላችሁ የሚለካላችሁ አስተማሪ ከፈለጋችሁ በኋላ ሌብላችሁን ፈተናውን ወስዳችሁ ሌብላችሁ ከሌብላችሁ ጋር የሚገናኝ ቪዲዮ ሙቪ ሊሆን ይችላል፣ የዩቲዩብ ቪዲዮ ሊሆን ይችላል፣ ዘፈኖች ሊሆን ይችላሉ፣ መጽሐፍ ሊሆን ይችላል። ግን ሁሉንም ነገር ያን ማቴሪያል ይዛችሁ በራሳችሁ ጊዜ እሱን ገዝታችሁ በራሳችሁ መለማመድ ትችላላችሁ። አሁን እድሜ ለለርኒንግ ማሽንስ ላይክ ለቻት ጂፒቲ ፒኦኢ ዲፕሲክ እና ሌላም ፓትሪካ ብዙ አይነት የአርቲፊሻል ኢንቴሊጀንስ እንትኖች አሉ እኛን የሚያግዙን። ስለዚህ ሰዓቱ እዚህ አሁን ከዚህ እስከዚህ ወር ከዚህ እስከዚህ ወር ከዚህ እስከዚህ ዓመት የተባለው ማሳጠር ይቻላል ማለት ነው። በጣም የእናንተን ሞቲቬሽን በመጨመር የእናንተን ኮንሲስተንሲ የእናንተን ልፋት ጥረት ፍላጎት አጠቃላይ የእናንተን መውጣት መውረድ ሲጨመርበት ይሄ ሊያጥር ይችላል ማለት ነው። ምክንያቱም ባይብሊካል የሆነ ወርድ አይደለም ይሄ እንደው በቀን ይሄን ያህል ቢያት አቬሬጅ ተወስዶ ነው እንጂ ከዚህ በታች የሚያሳጥረው አለ፣ ከዚያ በላይ የሚሄድበት ሰው አለ። ስለዚህ ማድረግ ያለባችሁ እናንተ ለእንትኑ ከፍተኛ የሆነ ፍላጎት ይኑራችሁ ማለት ነው። ይሄንን ማድረግ የሚፈልግ ሰው ካለ ደውሎ ማለት ነው ፈተና ፈትነኝ ፈተናውን ፈትናችሁኝ እኔ ሌብል ማወቅ ፈልጋለሁ ከሌብል ጋር በተገናኘ ደግሞ ማቴሪያል ፈልጋለሁ እዛ ጋር ፈተና እንድትፈትኑኝ ፈልጋለሁ ካለ እኛ በቂ የሆነ ፈተና እንሰጣለን። ሌብሉን አይደንቲፋይ ካደረግን በኋላ ማቴሪያሉን ፕሮቫይድ አድርገን እሱን እንትንላለን ማለት ነው። ይሄን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ዶንት ፎርጌት ቱ ሰብስክራይብ ኤንድ ላይክ ማድረጋችሁን አትርሱ። ዩቲዩብ ቻናላችን ማለት ነው። እናንተ ሰብስክራይብ ላይክ ማድረጋችሁ ምንም ሊጎዳችሁ የሚችል ነገር የለም። ከዚህ በተረፈ ደግሞ ኮሜንት ውስጥ ላይ ማለት ኮሜንት ሴክሽን ላይ ኮሜንት ጻፉ። Thank you very much again. Bye-bye.